ስንት ያለሽ አሁን አንተ የመጽሐፍ ቅዱስን አምነህበት ነው? ረሱሉ እኮ በእጃቸው ላይ ያለው መጽሐፍ ቅዱስ ውሸት ነው ብሏል። አሁን አንተ አምነህበት ነው ወይስ ልትከራከርበት ነው? የመጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ ነይ ላሳይሽ። በእግዚአብሔር እመኑ በነቢያቱም እመኑ ይላል። ስለዚህ ነቢያት አምላክ ናቸው ማለት ነው እንደ መጽሐፍ ቅዱስ። በእናንተ ግንዛቤ ምን ይላል መጽሐፍ ቅዱስ ላይ? ማልደውም ተነሱ፣ ወደ ጥያቄ ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና በይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ የጌታ ሰው። በእግዚአብሔር እመኑ በነቢያቱም እመኑ ይላል። ምን ትያለሽ? ነቢያት አምላክ ናቸው ማለት ነው። አሁን እኔ ደግሞ ምን እልሃለሁ መሰለህ፣ መጽሐፍ ቅዱስ ትክክለኛ መሆኑን አምነህበት ነው እንደ ምሳሌ ያመጣኸው። ላንቺ ነው ላንቺ ትክክል መጽሐፍ ቅዱስ ላንቺ። ኦኬ ሁለተኛ አልመለስከውም። አሁን መጽሐፍ ቅዱስ ላንቺ ትክክል ነው አይደለም? እኔ ምን እንደሆንኩኝ አላወከኝም። ሙስሊም ነኝ ወላ ሙርተዳ ነኝ ምን እንደሆንኩኝ አላወክም። ነጥረ ግን መጽሐፍ ቅዱስ እኔ መጽሐፍ ቅዱስን ግን እሺ፣ ለማንኛውም እሺ ቆይ። ስለዚህ አሁን በእግዚአብሔር እመኑ በነቢያቱም እመኑ ይላል። ነቢያት አምላክ ናቸው ማለት ነው በዚህ ግንዛቤ። አንቺ ራስሽ ቅድም መጣሽው ግንዛቤ። እኔ እኮ ወንድሜ ሁሱ እኔ ሃይማኖቴ ምን እንደሆነ አይ ከመጽሐፍ ቅዱስ እያመጣ ስለምትመልስልኝ እኮ ነው። እንደሱ ከሆነ እሺ፣ ክርስቲያን አይደለሽም? እኔ ሙርተድ ነኝ። ሙስሊም ነበርሽ? አዎ። እና ጥያቄዎች ስላሉኝ ይህ ጥያቄ ካልተመለሰልኝ እኔ ችግር ላይ ነኝ ማለት ነው። እሺ፣ ሙርተድ ነሽ አይደል? እሺ፣ በጣም ጥሩ። ክርስቲያን ግን አይደለሽም አይደለ? አይደለሁም። ማይና ክርስቲያን አይደለም። በማን ልማልልህ? በማን ልማልልህ? አሁን ጥርጣሬን መልስልኝ ነው የምልህ ያለሁት ወንድሜ። እሺ በጣም ጥሩ። እሺ ለማንኛውም አሁን ፈዳክ ያ ረሱላህ ሩሂ ወይ ኡሚ ወአቡ የሚባለው ለአላህ ይሄ እንግዲህ ሩህ ማለት ለአላህ ምን ሊሰጠው ነው? እሺ ለመሐመድ ህይወት ከተሰጠ ለአላህ ለትልቁ ምን ሊሰጠው ነው? ይሄ መልስ እፈልጋለሁ። እሺ አርካኑ ሶላት ስንት ነች? ሙስሊም ስለነበርሽ እችን መልሽላቸው አንድ ጊዜ። አሁን ጥያቄን እኔ እኮ ስማ፣ ጥያቄን እኮ መልስልኝ ነው ያልኩ እንጂ የኔ እስልምና መሆኔና ክርስቲያን መሆኔ ሙርተድ መሆኔ ለአንተ ምንም አይጠቅመም። ግን ጥርጣሬ ላይ ስላለሁኝ መልስልኝ። ለመሐመድ ለረሱል እስላም ሩህ ከተሰጠ ለአላህ ለፈጣሪው ለሚባለው በእስልምና ምን ሊሰጠው ነው ነው? ከሩህ በላይ ደግሞ ምንም ነገር የለም እያልኩኝ ነው። እሺ እሺ፣ ክርስቲያን አንቺ ሙስሊም ነበርሽ። ሙርተድ ማለት እሺ ምን ማለት ነው አውቀሽ? አላህ ሙርተድ ማለት ከሃይማኖት ከእስልምና የሸከከ ማለት ነው። እሺ፣ ስለዚህ አንቺ ሙስሊም ነበርሽ ማለት ነው አይደለ? አሁን ከዚህ ጋር ጥያቄን ለምን አትመልስልኝም? አሁን ጥያቄ ነው እንጂ ስለ እኔ ሃይማኖት ምንም አንተ ጥያቄ መልስልኝና እኔ ሙምኪን እስልምና ልመለስ እችላለሁ። ጥያቄ መልስልኝና መልሱልን። አዳም ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየኩሽም። ምን እንድትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንም የሚያውቀውን ማለት ነው። እኔ ከጎጉል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የግል ጥያቄ የምትጠይቁት? አልጠይቀውም። እሺ ሙስሊም ነበርሽ ወይ? ያ አዎ ነበርኩኝ። ሙስሊም ነበርሽ? እሺ ሶላት አልጀናዛ ይኸውልህ እሺ አይደለሁም። በቃ እሺ ልበልህ። እሺ አይደለሁም። ክርስቲያን ነኝ ልበልህ። እሺ ክርስቲያን ነኝ ልበልህ። እሺ ግን ጥያቄ እሺ ለምን ተዋሻለች? አያሻታል ቅድም በመጽሐፍ ቅዱስ ትይዛት ሲመለስላት ጊዜ አይ ክርስቲያን አይደለሁም ማለች። ምንድን ነሽ? ሙርተድ ነኝ። እሺ ሙርተድ ከሆንሽ ስለ አርካኑ ሶላት ልጠይቀኝ ነው። አልጠይቅሽም። አርካኑ ሶላት ሶላት አልጀናዛ ስንት ነው ስላት በቃ ሙስሊም አይደለሁም ማለች። ማንኛውም ይሄ ነው። እንደዚህ እንትን እያላችሁ ማሊያ እየቀያየራችሁ አትምጡ። በጣም እንደምትፈሩን እያስረዳችሁን ነው። ማንነታችሁን ቀያየራችሁ ስትመጡ ጊዜ ጀግና የሆነ ሰው በማንነቱ ይቀርባል፣ አይፈራም። ይፈቻል። ይሄ ነው። ለማንኛውም ነፍሴ ወይንም ሩሄ ፊዳ ትሆንለት የምለው ይሄ አምልኮ ነው ወይ አምልኮ አይደለም? ይፈቻል። ለምሳሌ አንድ ሰው ለሀገሩ
እኔ ነፍሴ ትሰዋላት ለእናት ሀገር ኢትዮጵያ ይላል ወታደር አይደል? አሀ ይሄ ሰውዬ ኢትዮጵያን እያመለካት ነው ወይ? አይደለም በፍጹም። ይሄ አምልኮ ነው ያለሽ ማን ነው? በመጀመሪያ አሁን መናገር ትችላለሽ። አንድ ሰው እኔ ለሀገሬ ነፍሴ መስዋዕት ትሆንለት ሲል ጊዜ አምልኮ ነው ወይ ይሄ? ይሄ ወታደር ኢትዮጵያን እያመለከ ነው ብለሽ ትረጃለሽ? መናገር ትችላለሽ። ሄሎ ወይ ጉድ! ሄሎ ሄሎ፣ አትናገሪ። እሺ ጥያቄ አለ፣ ይቀጥል። ሊንዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለ ዘካተል ማል ትንሽ ነገር እንድትለን ነበርና ቪዲዮግራፊ በኢስላም እንዴት ይታያል? ዘካተል ማል ማለት የገንዘብ ዘካ ማለት ነው። አንድ ሰው ገንዘቡ የዘካ መጠን ላይ ሲደርስ ጊዜ ከዚያም አመት ሲሞላው የሚያወጣው የሆነ የሰደቃ አይነት ዘካተል አልማል ይባላል። የገንዘብ ዘካ ይባላል። የገንዘብ ዘካ የተደነገገው በወርቅና በብር ሂሳብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ያለው ሰው። በብር ቢሆን መልካም ነው፣ ብዙ ሰው እንዲያወጣ ለብዙ ድሃዎች ተደራሽ እንዲሆን የእሱ በር ይከፍታልና። ስለዚህ 595 እንዴ ይቅርታ ይሰማል። እና በብር ከሆነ 595 ግራም ብር የሚመጥን ገንዘብ ወርቅ ቤት ይሄዱና 595 ግራም ወርቅ ስንት ይሸጣል ብላችሁ ትጠይቃላችሁ። ይህን ያክል ይሸጣል ብለው የሚነግሯችሁ ያ ገንዘብ እጃችሁ ላይ ከገባ አመት ከሞላው አመት ዙሮበት ከሆነ ዘካ ይወጅበታል ማለት ነው። እሺ አሁን ባለው ሂሳብ ዘካ እሺ ይሰማል? አዎ ይሰማችኋል? አዎ። እና አሁን ባለው ሂሳብ ዘካተል ፊጥር 595 ግራም በ250 595 ሲባዛ 148750 ብር። ይሄ ገንዘብ እጅሽ ላይ ከገባና አመት ዞሮበት አመት ሞልቶት ከሆነ ዘካ ወጅቦበታል ማለት ነው። እሺ ስታወጪ ለ40 አካፍለሽ የሚመጣ ውጤት የዘካ ብር ነው። ይሄ ገንዘብ የመጨረሻ ዝቅተኛ ከዚህ ይነሳ መነሻው ነው። ይሄ ከዚህ በላይም ሊሆን ይችላል። እጅሽ ላይ የገባው ገንዘብ አመት ከሞላው ያ ዘካ ይወጅቦበታል። እሺ